በትላንትናው ዕለት በጃን ሜዳ በስልጠና ላይ ያለች ወድቃ ህይወቷ ያለፈው አትሌት ጉዳይ እጅግ በጣም አስደንጋጭ ጉዳይ ነበረ። ታዲያ ድንገት ከመውደቋ ጋር ተያይዞ መላው የአትሌቲክስ ቤተሰብ እንዲሁም ደግሞ አድናቂዎቿ፣ ቤተሰቦቿ፣ ልጆቿና ዘመድ አዝማዶቿ በሙሉ ከዚህ ጉዳይ ጋር ተያይዞ ትልቅ ድንጋጤ ተፈጥሮባቸው ነበረ። በተለይ ደግሞ ባለቤቷ ይህ ነገር እጅጉን እንዳስገረመው ነው የሚናገር የነበረው። በጣም የሚገርመው ደግሞ ዛሬ ማለዳውን የተሰማው ነገር አትሌቷ ከመሞቷ ከቀናት በፊት በቅርቡ ህይወቷ ሊያልፍ እንደሚችል ትናገር እንደነበርና ደግሞ ለልጆቿ የሚሆኑ ነገሮችንም እንዲሁ አዘገጃጅታ እንዳይቸገሩ ብላ ከባለቤቷ ጋር ታወራ እንደነበርና እርሱ ደግሞ የምን ሟርት ነው እባክሽ አታሟርቺ ይላት እንደነበር መሰማቱ እጅጉን አስገራሚ ጉዳይ ሆኗል። ዛሬ እንግዲህ አስክሬኗ ወደ ትውልድ ቦታዋ ለቀብር ስነስርዓት እንደሄደ ነው የሰማነው። ዛሬ ታዲያ እንደዚህ አትሌቷ ቀድማ ህይወቷ ሊያልፍ እንደሚችል ታውቅ እንደነበር የመሰማቱ ነገር ብዙዎችን ያስገረመና ያስደነቀ ጉዳይ ሆኗል። ለመሆኑ ምንድነው የተፈጠረው ነገር? ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን አትሌቷ ቀደም ብላ ይህ ቀን ሊመጣ እንደሚችል የማወቋን ጉዳይና እንዲሁም ደግሞ በተመሳሳይ መልኩ ህይወታቸውን ያጡ አትሌቶችንም ጉዳይ በተመለከተ አንስተን አንዳንድ ጉዳዮችን እንጫወታለን። ደግሞ እልፈቷን በተመለከተ በሰዓቱ የነበረው እውነት ምን ነበረ የሚለውንም ጉዳይ እንደዚሁ ከቢቢሲ ያገኘነውንም ዝርዝር መረጃ የምንነግራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግም እንዲሁ ቤተሰብ እንድታደርጉን በትህትና እንጠይቃለን። ክበሩልን። በስፖርቱ ዓለም ታሪክ ሰርታ የሀገሯን ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ ስታውለበልብ የነበረችው ጀግናዋ አትሌት የብርጓል መለሰ በትላንትናው ዕለት እጅግ በጣም አስደንጋጭ በሆነ ባልታሰበና ልብ በሚሰብር ሁኔታ በድንገት እዚህ ዓለም በሞት መለየቷ ብዙዎችን ያስደነገጠ ጉዳይ ነበረ። ከህልፈቷ በፊት ታዲያ እጅጉን አስገራሚ የሆነው ነገር አትሌቷ ሞቷን ቀድማ አውቃ ለቤተሰቦቿ ልብ የሚነካ ኑዛዜ ትታ ማለፏ ተሰምቷል። ከቀናት በፊት ነበረ ብርጓል በድንገት የነበራትን ወርቆችና ጌጣጌጦች በሙሉ ሰብስባ ለባለቤቷ ያስረከበችው። አይኖቿ በእንባ ተሞልተው ድምጿ እየተቆራረጠ እንዲህ አለችው፣ እኔ መሞት አይቀርም፣ እኔ ከሌለው አንተና ልጆቼ እንዳትቸገሩ ይሆንላቸዋል ብላ ወርቆቿን ሰብስባ ለባለቤቷ ሰጠች። ያኔ ባለቤቷ የሰማ ቢመስለውም ነገሩ እሁን ሆኖ ዛሬ ቤቱን ባዶ ያደርገዋል ብሎ ግን ፍጹም አልገመተምም አላሰበምም ነበር። የብርጓል የመሞቷን መቃረብ ያወቀች ይመስል የመጨረሻ ፍላጎቷን እንዲህ ስትል ተናግራ እንደነበርም ተሰምቷል። ሌላ ቦታ መቀበር አልፈልግም፣ ስሞት ጋሸና ወስዳችሁ አያቴ አጠገብ ቅበሩኝ። ዛሬ ይህ ቃሏ በስፖርቱ ቤተሰብና በወዳጆቿ ልብ ውስጥ እንደ እሳት እየለበለባቸው ይገኛል። ምናለ ያኔ ብለን በሰማናት ኖሮ እያሉም ይቆጩ ይዘዋል። ለኦቶዋ ማራቶን በብርቱ ዝግጅት ላይ የነበረችው የ38 ዓመቷ ብርጓል ትላንት ማለዳ በለመደችው ላቧን ባፈሰሰችበትና ድልን ባለመችበት በዚያው ሜዳ ላይ በድንገት ወድቃ ህይወቷ አልፏል። የሁለት ህጻናትና የቺካጎና የሻንጋይ ማራቶን ድል አድራጊዋ ብርጓል መለሰ ትንቢት ደርሶ ኑዛዜዋን ትታ ለዘላለም ላትመለስ ተለይታለች። ታዲያ ብዙዎች ያንቺ ስም በታሪክ መዝገብ ያንቺ ትዝታም ደግሞ በሁላችንም ልብ ውስጥ ለዘላለም ይኖራል እያሏት ይገኛሉ። እንዲህ ያለውን ነገር የሰማው ባለቤትየው ከዚህ ቀደም ሟርት ነው ብሎ ማለፉና ዛሬ ይህ ነገር መከሰቱ እጅጉን እንዳስደነገጠውና ልቡን እንደሰበረው ይናገራል። ለመሆኑ ከመሞቷ በፊት የነበሩ ሁኔታዎች ምን ይመስሉ ነበረ? ይህን ጉዳይ በተመለከተ ቢቢሲ ህልም የነበራት አትሌት የብርጓል ድንገተኛ ህልፈት ሲል ባወጣው ዘገባ ላይ ጉዳዩን በዝርዝር ከወዳጆቿና አብረዋት ከነበሩ አሰልጣኞች ጨምሮ ያገኘውን መረጃ እንዲህ ሲል አጋርቶናል። አትሌት የብርጓል መለሰ ማክሰኞ ግንቦት 4 ቀን 2018 ዓ.ም ማለዳ አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምምድ ላይ እያለች ነበር በድንገት ህይወቷ ያለፈው። በተለይ ደግሞ በተለያዩ ጊዜያት በተካሄዱ የረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ኦቶዋ ለሚካሄደው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ህሉፍ ለቢቢሲ ተናግረዋል። አሰልጣኟ አክለውም እግሯ ላይ ትንሽ ስሜት ነበራት ሲሉም አስረድተዋል። ከ4 ቀን በፊት ውድድሩ እንዲቀርባት ተመካክረው ሰርዛ እንደነበርም አስታውሰዋል።
አቶ ዳዊት ሉፍ ማክሰኞ ማለዳ ወደ ጃን ሜዳ የሄደችው መደበኛ ልምምድ ለመስራት ሳይሆን ለማሟሟቅ እንደነበርም ይናገራሉ። ፍጥነቷን በኪሎ ሜትር 9 ወይንም ደግሞ 10 አካባቢ እንደነበር አብረዋት የነበሩ ስፖርተኞች የተናገሩ ሲሆን ያ ማለት ደግሞ ወክ ወይንም ደግሞ እርምጃ የማድረግ ያህል ማለት ነበር። በወቅቱ ምንም አይነት ከባድ እንቅስቃሴ እያደረገች እንዳልነበረም ጠቅሰዋል። አትሌት የብርጓል መለሰ ሕይወቷ ከመብቃቱ በፊት በልምምድ ሜዳ ላይ በድንገት መውደቋን አብረዋት ከነበሩ ሰዎች መካከል አሰልጣኟ ተናግረዋል። በልምምድ ስፍራው ላይ ችግር የገጠማት አትሌቷ ወደ ሆስፒታል እየተወሰደች ሳለ መንገድ ላይ ሰውነቷ መቀዝቀዙን አብረዋት የነበሩት ሰዎች እንደነገሯቸው ለቢቢሲ የገለጹት አሰልጣኝ ዳዊት ከዚያ በኋላ ሕይወቷ ማለፏንም ገልጸዋል። አትሌት የብርጓል መለሰ በተለያዩ ውድድሮች ኢትዮጵያን በመወከል ተሳትፋ ሜዳሊያዎችን አግኝታለች። የአገሯንም ሰንደቅ ከፍ አድርጋ አገሯንም በዓለም አደባባይ ያስጠራች ብርቱ ጀግናና ብዙ ተስፋ የነበራት አትሌት ነበረች። በአውሮፓውያኑ አቆጣጠር በ2015 ዓ.ም በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታ አገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያ አሸንፋለች። ከዛ በኋላ በአሜሪካ ቺካጎ ማራቶን የብር ሜዳሊያ፣ በቻይና ሻንጋይ፣ በቼክ ሪፐብሊክ ፕራግ እንዲሁም ደግሞ በአሜሪካ ሂውስተን ማራቶን ላይ ተሳትፋ አሸንፋለች። በፈረንሳይ ፓሪስ ግማሽ ማራቶን 2 ጊዜ ያሸነፈችው የብርጓል በፖርቹጋል ሊዝበንም የግማሽ ማራቶንም አሸናፊ እንደነበረች የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አሰልጣኝ ዳዊት የህመም ስሜት ስላላት ለውድድር የምታደርገውን መደበኛ ልምምድ ማቋረጧን፣ ነገር ግን ማክሰኞ ማለዳ አካባቢ ባለቤቷን ካልሄድኩ ብላው እንደወጣች እንደነገረቻቸውም ገልጸዋል። ለልምምድ ስትወጣ መደበኛ ልምምድ ሳይሆን ዝግ ያለ ቀላል እንቅስቃሴ እያደረገች ሳለ ነው ለህልፈት ያበቃት ችግር የገጠማት ሲሉ ተናግረዋል። የብርጓል ጃን ሜዳ ልምምድ በምታደርግበት ወቅት ስትወድቅ ወዲያውኑ አብረዋት የነበሩ ሰዎች ወደ የካቲት 12 ሆስፒታል እንደወሰዷት አሰልጣኟ ተናግረዋል። የዛሬ ዓመት በባርሴሎና ማራቶን 2ኛ መውጣቷን ያስታወሱት አሰልጣኟ ከውድድሯ በኋላ በግል ልምምድ በምታደርግበት ወቅት በድንገት የመውደቅ ነገር ጀምሯት እንደነበርም ተናግረዋል። ካለፈው ዓመት መጋቢት ወር በኋላ ለ8 ወር ያህል የሕክምና ክትትል ላይ እንደነበረች ያስታወሱት አሰልጣኟ በተለያዩ የሕክምና ተቋማት የልብ የነርቭና የሌሎች ተያያዥ ምርመራዎችንም አድርጋ በሽታዋ አለመታወቁንም ገልጸዋል። ልምምድ በምታደርግበት ወቅትም ትወድቃለች። ከዚያም አንዳንዴ እስከ 5 ደቂቃ ድረስ ራሷን ስታ ትቆያለች። የብርጓል በምን ምክንያት ሕይወቷ እንዳለፈ ለማወቅ ምርመራ እየተደረገ መሆኑን አሰልጣኟ ጨምረው ተናግረው ነበር። በተለያዩ ጊዜያት የአጥንት መሰንጠቅ አጋጥሟት ሕክምና ላይ እንደነበረች ያስረዱት አሰልጣኟ ከዚያ በኋላም በወሊድ ምክንያት ከውድድር ሜዳ ለጥቂት ቀናት ርቃ ነበር። ከወሊድ በኋላ ሴውል፣ በርሊን፣ ባርሴሎና ማራቶኖችን ከሮጠች በኋላ አሁን እግሯን ስላመማት የኦቷ ማራቶንን ለመሰረዝ መገደዷን ይገልጻሉ። የተለያዩ ህመሞች እየገጠሟትም ራሷን ብቁ ለማድረግና ወደ ውድድር ለመመለስ የምታደርገውን ጥረት አሰልጣኟ ሲናገሩ ታታሪ ስነ ምግባርና ለስፖርቱ ፍቅር ያላት በማለት የበለጠ ውጤታማ ልትሆንን የምትችል አትሌት እንደነበረች በቁጭት ለቢቢሲ ተናግረዋል። ከወሊድ በኋላ በዚያው ሳትጠፋ ወደ ውድድር ለመመለስ የፈለገችውም ለስፖርቱ ፍቅር ስላላት እንዲሁም ደግሞ ሜዳሊያ በማምጣት ሀገሯን ማስጠራት ስለምትፈልግ እንደነበርም አሰልጣኝ ዳዊት ሉፍ በዝርዝር ተናግረዋል። አትሌት የብርጓል ጥሩ ሰዓት አምጥታ በዓለም ሻምፒዮና አገሯን ለመወከል ነበር የምትጥረው። ይህንን ለማሳካት ሚኒማ ለማሟላት በምትዘጋጅበት ወቅት ሕይወቷ ማለፉን አሰልጣኟ በጥልቅ ሐዘን ውስጥ ሆነው ገልጸዋል። የአትሌት የብርጓል መለሰን ድንገተኛ ሕልፈት ተከትሎ መግለጫ ያወጣው የኢትዮጵያ አትሌቲክስ ፌዴሬሽን መራር ሐዘን እንደተሰማው በመግለጽ ለቤተሰቦቿ ለወዳጆቿና ለመላው ስፖርት ቤተሰቦች መጽናናትን ተመኝቷል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት የብርጓል መለሰ ድንገተኛ ሕልፈት የተሰማውን ሐዘን በመግለጽ ለመላው ስፖርተኛና ለስፖርቱ ቤተሰቦች በሙሉ መጽናናትን ተመኝቷል። ታዲያ ከዚህ ጉዳይ ጋር ተያይዞ የአትሌቷን ሕልፈት የሰማ አንድ ጋዜጠኛ የጀግኖቻችን ወድቆ መሞት እስከ መቼ ነው? ጉዳዩ በጥልቅ ሊመረመር ይገባል ሲል አንድ ሀሳቡን በግል የማህበራዊ ሚዲያው ላይ አስፍሯል። ድልን ሊያበስሩን ወጥተው መርዶ የምንሰማባቸው እነዛ ጥቁር ቀናት የጀግኖቻችን ስንብቶች እጅጉን ያስቆጩናል። ከዚህ ቀደም በተመሳሳይ ሁኔታ ያጣናቸው ዓለም ተቻለ፣ ሸዋረጋ አለነ፣ ዛሬ ደግሞ የብርጓል መለሰን እጅጉን ያሳዝኑናል። እነዚህ ስሞች የድል ብቻ ሳይሆኑ የትልቅ ብስራት መታወቂያ እየሆኑ
እየሆኑ ነው። ሜዳው ለምን ቀለሙ ተቀየረ? በጽናት ስፖርተኞች ወይንም ደግሞ በኢንዱራንስ ስፖርት ዓለምን የምናንቀጠቅጥ ብንሆንም ኮከቦቻችን ግን በልምምድ ሜዳ ላይ በድንገት እየረገፉብን ነው። ይህ ትልቅ ደውል ነው። የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ጉዳይ ቆም ብሎ ሊያስብበትና ሊሰራበት ይገባል። የልብ ምርመራ ሁኔታቸው ቅድሚያ ሊሰጠው ይገባል። የልምምድ ጫና ወይንም ደግሞ ትሬኒንግ ሎድ በሳይንሳዊ መንገድ መፈተሽ አለበት። ምናልባትም ጫና እየበዛባቸው ሊሆን ይችል ይሆናል። የደህንነትና የድንገተኛ አደጋ ዝግጁነት በየሜዳው ሊኖር ግድ ይላል። ልባችን ይደማል። ጀግኖቻችንን የምናጣው በሜዳ ሳይሆን በቸለተኝነትና በምርመራ ማነስ መሆን የለበትም። ዛሬ የብርጓለን መርዶ ስንሰማ ነገ ሌላ ስም እንዳንጠራ ፈራለሁ። ፈጣሪ የብርጓለን ነፍስ ይማር፣ ለስፖርት ቤተሰቡ በሙሉ መጽናናትን እመኛለሁ ሲሉ እኚህ ሰው ሀሳባቸውን ገልጸዋል። ፈጣሪ የአትሌቷን ነፍስ በሰላም ያሳርፍልን ዘንድ እየተመኘ ለልጆቿ፣ ለባለቤቷ፣ ለዘመዶቿ፣ ለአዝማዶቿና ለአድናቂዎቿ በሙሉ ፈጣሪ መጽናናትን ይሰጥ ዘንድ ተመኘን። ውድ የጊዜ ሚዲያ ቤተሰቦች እናንተም እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁልን ክብር ይስጥልን፣ እናመሰግናለን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።